ሰላም ጤና ይስጥልን የተከበራችሁ አድማጭ ተመልካቾቻችን እንደምን አላችሁ? ዛሬም አዳዲስ መረጃዎችን ይዘን መጥተናል። ቪዲዮዎችን አሰባስበናል። እንግዲህ የብልጽግናው መንግስት እንደተጨነቀ የሚያመላክቱ ቪዲዮዎችን ይዘን መጥተናል። እስኪ ሪአክት እናደርግባችኋለን። እናንተ አብራችሁን ተቆዩ ዘንድ ተጋብዛችኋል። ቀጥታ ወደ ገደለው ነው የምንገባው። እስኪ ወደ መጀመሪያው መረጃ ስንገባ የብልጽግናው መንግስት በአማራ ክልል ስምሪት የሰጠው የመከላከያ ሰራዊት አባላት አቅማቸው እየተዳከመ እንደሆነ መረጃዎች እየወጡ ነውና ቢጨንቃቸው ቢጨነቁ እንደገና እያሰባሰቡ ትሬኒንግ እየሰጧቸው ነው። ማጠናከሪያ የሚባል ማለት ነው። በሰሜን ወሎ አካባቢ አሁን ቀጣውን ቪዲዮ ስታዩት በጣም ተቸግረዋል። ምክንያቱም ለውጊያ ብቁ ያልሆኑ ህፃናት በጣም አስቸግሯቸው እየተበተኑ ምናምን የፋኖን ምት መቋቋም አቅቷቸው ስላስቸገሩ እንደገና ስልጠና ለመስጠት ጥረት እያደረጉ ነው። አሁን አብይ አህመድ በከፍተኛ ሁኔታ ስጋት ውስጥ ገብቷል። በነገራችን ላይ ቪዲዮውን እስኪ በሀገር መከላከያ ሰራዊት የ801ኛ ኮር በደቡብ ወሎ ዞን በሚገኙ አካባቢዎች ሰላም የማስከበር ስራን እያከናወነ ይገኛል። የ801ኛ ኮር የሰራዊት አባላት ከግዳጅ ጎን ለጎን የአቅም ማሻሻያ ስልጠናዎችንም እየወሰዱ ይገኛሉ። የተረከብናቸው ወጣቶች በሁለት ካታጎሪ ነው እያሰለጠንን ያለው። አንደኛ የአመራር ክህሎት ማሳደግና የሰራዊቱን የአካል ብቃት ጥንካሬን ለማምጣት ነው። የምድብ መሳሪያ ስናይፐር፣ ብሬን፣ ዲሽቃ አድርገን አካተን እዚህ ላይ አይደለም። ሌላው ከዚህ በፊት የገባው አመራሮች ስላሉ እነዚህ የበታች ሹሞች እዚህ ያገኙትን የአመራር ክህሎት እዚህ ያገኙትን አካል ብቃት በማቀብ ቀጣይ ለሚጠበቅብን ተልእኮ ሀገርና መንግስት ህዝባችን ለሰጠን ተልእኮ ብቁና ተወዳዳሪ እንዲሆኑ አድርገን እንደምታዩ ይሄን ሁሉ መሰናክልና ይሄን ሁሉ ዝግጅት አድርገን ስልጠናውን እንጀምራለን ማለት ነው። እንግዲህ ያለው ሁኔታ ይሄ ነው። መከላከያን እንግዲህ በካምፓቸው እዛው በርሸለቆ ምናምን ሁርሶ የሚባለው በብቃት ሰልጥነዋል ተብለው ተመርቀው ምናምን ወጥተዋል። ከወጡ በኋላ ውጊያ ላይ ሲመጡ ተልፈሰፈሱ። አዋጊዎችም ተዋጊዎችም ተልፈሰፈሱ። እንዴት እንደሚመራ አያውቁም። እንዴት ውጊያ ስምሪት እንደሚካሄድ አያውቁም። ስለዚህ ምንድነው እንደገና ስልጠና እየሰጡ ነው። ስምሪት በተሰጠባቸው ቀይ በሁሉ አካባቢ ነው የሚለው አሁን ይሄ በሁሉም በአማራ ክልል በሁሉም አካባቢ ነው። ለፍስፍሳቸው ይወጣ እየተበተኑ ማለት ነው። አሁን አብይ አህመድ እዛው አማራ ክልል እንዲቆይ ያደረገው ሌላው ሚስጥሩ ነው። ይኸው ተዳክሞ እየተበተነ ነው። በነገራችን ላይ መከላከያ የሚባለው አማራ ከአማራ በመዋጋታው ብቻ ነው አብይ አህመድ አማራ ክልል ላይ እንዲቆይ ያደረገው። ይሄ አድማ ብተና ሚኒሻ የሚባለው አብዛኛው እየተቀላቀለ ነው። ደፋ ነው ግን አሉ አንዳንድ ስቲል አሉ ከአብይ አህመድ ጋር ነው ራሳቸው ዘመዶቻቸውን የሚወጉ። እሱ ነገር ከተቀረፈ አንድ ከሆኑ አብይ አህመድ እንደሚያበቃለት ያቃል ነው የሚባለው። ምክንያቱም ይናገራል ሁሉ ለኦሮሞ ባለስልጣኖች የሚናገረው አማራን ከአማራ ያዋጋን ማናቆይ ማናደቀው ከሆነ ክልሉን አንድ ከሆኑ አለቀለም። የፋኖ ኃይሎች መከፋፈል አለብን። በተለይ የጎጃም ፋኖን ስሙን በማጥፋት ለይተን መምታት አለብን የጎጃም ፋኖን ብለው ሁሌ ዲስከስ እንደሚያደርጉ ይነገራል። እስክንድርና ዘመነ ወደ አንድ እንዳይመጡ በከፍተኛ ሁኔታ መስራት አለብን። እነሱ ወደ አንድ ከመጡ ሁሉ ነገር ወደ አንድ አድማ ብተናው ሚኒሻውም አንድ ይሆናል ብለው ስለሚያስቡ ነው። ስለዚህ አማራው ከአማራው ስለሚዋጋ እንጂ የአብይ አህመድ ጉልበት ሆኖ አይደለም እስካሁን እዛ የቆየው። እስኪ ወደ ቀጣዩ ደግሞ እንሂድ። ወደ ወልቃይት አካባቢ ደግሞ ጥሩ ነገር አይሸትም። ወልቃይትንም ለብቻ ነጥሎ ለመምታት ያው አብይ አህመድ ስትራቴጂው ነጥሎ መምታት ነው። ግለሰቦችንም ቡድኖችንም ድርጅቶችንም ማለት ነው። እና ወልቃይትንም ነጥሎ ለመምታት እያሰበ ነው። እስኪ እንስማ። በከተማዋ በአማራነታቸው ብቻ ተለይተው የተጨፈጨፉ ሰማዕታትን ከመዘከር ባለፈ ዓላማቸውን ማሳካት ይገባል ሲሉ በአማራ ክልል የወልቃይት ጠገዴ ሰቲት ሁመራ ዞን ዋና አስተዳዳሪ አቶ አሸተ ደምለው አስረድተዋል። በአማራነታቸው ተለይተው የተጨፈጨፉባት ምድር የምንገኝባት ማይካድራ በመሆኑ ነው። ስለዚህ ሰማዕታት መዘከር ብቻውን በቂ አይደለም። የሰማዕታቱ ተልእኮና መስዋዕት ለሆኑበት ዓላማ ዳር ማድረስ የዚህ ትውልድ ጥያቄ ነው። የዚህ ትውልድ ትግል ነው። የተከዜ ዘብ ሰላሙን፣ ነፃነቱን፣ ልማቱን የማስጠበቅ ኃላፊነት አለበት። ሰማችሁት አይደል? አሸተ ደምለውን የወልቃይት ነው ምክትሉ ነው የደመቀ ዘውዱ። እና ምንድነው በዚህ አካባቢ የብልጽግናው መንግስት እያደረገ ያለው? የወልቃይት ዘብ ወይንም የተከዜ ዘብ የሚል አሰልጥነው በርካታ ኃይል አሰልጥነው እያሉ ነው። ዘመናዊ መሳሪያ ሁሉ እያስታጠቋቸው ነው። ማን ነው የሚያስታጥቅ? ብልጽግናው እና አብይ አህመድ ለብቻ ነጥሎ ለመምታት ነው። በነገራችን ላይ ይሄን መታወቅ አለበት። አሁን ይሄ ወልቃይት የሚባለው እንግዲህ የአማራ ህዝብ ሲነጋገርበት የነበረው ስንት የተሞተበት ሰላማዊ ሰልፍ የተደረገበት ነው። ወልቃይት ብረሳሽ ቀኝ ትርሳይ ተብሎ ጎንደር ላይ፣ ባህር ዳር ላይ፣ ደብረ ብርሃን ላይ፣ ደሴ ላይ፣ ወልዲያ
አማራ ክልል ዘሆል በሰልፍ ምናምን የተንጸባረቀበት ነው። ከ7 ዓመት በፊት ይታወቃል። በህወሓት ጊዜ ህወሓት ሊወድቅ አካባቢ ነው። አሁን ወልቃይትን ለብቻ ገንጥለው ከአማራ አብይ በነገራችን ላይ ዋና ስትራቴጂው ነጥሎ መምታት ነው። ግለሰብንም ድርጅትንም ማንኛውም ተቋም ነጥሎ መምታት ነው የሱስ ዋና ስትራቴጂው። ግለሰቦችንም ነጥሎ እየመታ እንዴት እንዳስወገዳቸው አይታችኋል። ነገዱን ምናምን ባለስልጣናት እነለማን ምናምን አንድ ባንድ። ስለዚህ ምንድነው ወልቃይትን ከአማራ ክልል ነጥሎ ለብቻ ክልል ትሆኛለሽ ምናምን እያለ ያሽሞነሞነ ለምንድነው ያሽሞነሞነ የሚለው ሌላ ጥያቄ ነው። በዛ በኩል ከኤርትራ ጋር ድንበር ስላለ አማራ ከኤርትራ ጋር በምንም አይነት ግንኙነት እንዳይገናኝ ለማድረግ ነው። ከተገናኘ ችግር ነው ፋኖ አለ እዚህ ጋር የሚዋጋ እና የፋኖ ኃይሎች ወደ ወልቃይት አካባቢ ዝር እንዳይሉ ለማድረግ ነው። ከፋኖ ጋር ያጣላ ነው እነ ደመቀን በነገራችን ላይ አብይ አህመድ ደመቀ ነፈዙ ምን እያሰበ እንደሆነ አይዶን ነው። ደመቀ ወይ አብይ አህመድ ለወልቃይት አስቦ አይደለም ታውቃለህ። ደመቀ ለራስህ አስቦ አይደለም። አብይ አህመድ ለራሱ ፖለቲካ ነው። ኦሮሞማው ለራሱ እያመቻቸ ነው። አማራ ከኤርትራ ጋር በዛ በኩል እንዳይገናኝ እያባበላችሁ ነው። አውቆ እያስታጠቀ ዘመናዊ መሳሪያ ታንክም ሊሰጣችሁ ይችላል። 1-2-3 ታንክ በነገራችን ላይ ምክንያቱም በጣም ክሪቲካል ቦታ ነው። እሱ ከሱዳን ጋር ከኤርትራ ጋር የሚያገናኝ ነው። እሱ አማራ እንዳይገናኝ ይፈልጋል ከኤርትራ ጋር። አሁን ውጥረቱ ያለው ፋኖ ከሻዕቢያ ጋር ግንኙነት አለው ተብሎ የሚወራው ነገር ስላለ በዛ በኩል አይፈልግም። ሲቀጥል ከህወሓት ጋር ውጊያ እንዲከፈት ይፈልጋል አብይ አህመድ። የወልቃይት ህዝብና ከህወሓት ከቲዲኤፍ ጋር ጦርነት፣ ምክንያቱም በመሬት ጉዳይ ጦርነት ከተከፈተ እንደማይቆም ይታወቃል። ከዛ ሁለቱ ክልሎች ይዳከማሉ። እሱ ከዳር ቆሞ በቃ ያጨበጨባል ማለት ነው ሁለቱ ሲዋጉ። ለዛ ነው ኮሪዶሩ ለመዝጋት ነው። በሱዳንም በኤርትራ በኩል ያለውን ለመዝጋት ነው። እያባበለ ክልል ትሆናላችሁ፣ በጀት እንሰጣችኋለን፣ ምንም ችግር የለውም፣ ከአማራ ተገንጠሉ እንጂ ፋኖን ጥሉልን እንጂ ችግር የለውም እያላችሁ ያለ አብይ አህመድ። አድማጭ ተመልካቾቻችን እስኪ አንድ ፈገግ ወደሚያሰኝ መረጃ እንወስዳችሁ። የብልጽግናው አክቲቪስቶች በቃ በጣም እኮ ሞኝ ናቸው ወይስ ምንድን ናቸው? እኔ እኮ ግራ ገባኝ ነገሩ። የብልጽግና እዛ ባለስልጣናት ምንድን ናቸው? ምንድን ነው የሚባለው? ይሄ ወርዱን መጠቀም አስፈላጊ አይደለም። ኢንተለጀንስ የላቸውም። በጣም በሚያሳዝን ሁኔታ በቃ ኮሪደር ልማት ምንድነው ይጨቀጭቁናል። በጣም እኮ ኮሪደር ልማት ምንድነው? ምንም እኮ ኮሪደር ልማት ማለት እኮ የሆነ የእግር መጓዣ ምናምን የሆነ ሴራቪ ማንጠፍ ነው አይደለ? ሌላ ምንም የተለየ ታምር የለውም እኮ። ምንድነው የሚለው? እስኪ ስሙት። ምን እያለ ነው? ያለሁት ካዛንቺስ ነው። እዚህች ካዛንቺስ ምድር ላይ የዛሬ 3 ወር አካባቢ እዚሁ ነበርኩኝ። ልዩነቱ ያኔ በቀን ነበር የመጣሁት። በቀን ብቻ አይደለም፣ ቦታው እየታረሰ እየተሰራ እየተቆፈረ በርካታ አቧራ በርካታ ስራ ውጣ ውረድ የነበረበት ቦታ ነበር። ይህ ቦታ በወቅቱ አንድ በዚህ ስራ ላይ ሲሳተፍ የነበረ ልጅን አናግሬ ነበር። አይ አበበ ቶላ በእናትህ አትሸወድ ተው እባክህ። በቃ ያስጠላብሃል። በነገራችን ላይ ትንሽ ያው ምንድነው የሚባል ግለሰብ ነው አበበ ቶላ ማለት። በጣም ቶክሲክ ያልሆነ ሰው ነው። በነገራችን የብልጽግናው ደጋፊ ይሁን እንጂ ቶክሲክ ያልሆነ የሚባል አክቲቪስት ነው። ቶክሲክ የሆኑ ነገሮችን አያወራም። የሚዋራቸው ነገሮች በቃ ጭልጥ ያለ የብልጽግና ደጋፊ እንደሆነ ያው ይታወቃል። የመከላከያ አባል ነው። ግን ለምን ትጃጃላለህ? በቃ የኮሪደር ልማት ለምን አትፋቱም? ግን ከኮሪደር ልማት ላይ ኮሪደር ልማት እኮ በጣም ኢዚ የሆነ ብልጭልጭ ነገር የሚለጠፍበት ነው። አየነው እኮ የሆነ ዲም ላይት በፖሉ ላይ እንደዚህ ተጠምጥሞ ማታ ላይ የሚያስጠላ እንዲያውም የሆነ ጨሌዎች ምናምን ሁሉ ተሰጋግለው በጣም ነው የሚያስጠላው። እንዲያውም ኮሪደር ልማት እዚህ ግባ የሚባል ታድንቀው ነገር አይደለም። ፊኒሽድ አለቀ። የተለየ ኢንፍራስትራክቸር የተሰራ አታስመስሉት እንጂ ኮሪደር ልማት 2 ዓመት ሙሉ ምን 2 ዓመት 4 ዓመት ሙሉ ነው እንጂ ኮሪደር ልማት በቃ በመጮ የሚሆን ነገር አለ? በቃ ነገርናችሁ እኮ በ3 ቀን የሚበላሽ ነው። አሁን አዲስ አበባ አካባቢ ተሰሩ የተባሉት ኮሪደር ልማት በጣም ኢዚ የሆነ ስራ እንደሆነ በቃ ነገርናችሁ፣ ግን አልገባችሁም እናንተ። የተካበደ አይደለም። ስንት ታምር እኮ ይሰራል። አሁን የቴክኖሎጂ ዘመን እኮ ነው። የትኛው ቴክኖሎጂ በየትኛው ቴክኖሎጂ እንትን ተብሎ የተሰራ ነው አሁን ኮሪደር ልማት የምትሉት? የትኛው መዝናኛ ቦታ ነው? የትኛው የበርገር መሸጫ የእንትን መሸጫ የቺፕስ መሸጫ ወይንም የትኛው ጌም ዞን ያለው ኮሪደር ነው ኮሪደር ልማት የምትሉ? ምንድነው? የሰው ሱቅ ስላፈረሳችሁ ምንም የተለየ ነገር የለውም። የሚካበድ አይደለም። ምቀኛ ስለሆናችሁ የሰው ሱቅ አፈረሳችሁ። ፒያሳ አካባቢ ያሉ ወርቅ ቤቶችን እንዳል ትግሬዎችን አፈናቀላችሁ። ካሳንቺስም በተመሳሳይ የተለያዩ ሆቴሎችን አፈረሳችሁ።
ምቀኛ ስለሆናችሁ የእናንተ ሰዎች ስለሌሉ ምናምን ቢዝነስ ስለማይሰሩ በቃ ያን የሆነ ኦሮሞማዎች ያደረጉት ያንን ነው። ምንድነው የተለየ ነገር? አንድን ሰው ከባለ ሀብት ቀጥታ ወደ ድሃ ተራ ድሃ ምናምን ቀይራችሁት ምን የተለየ ነገር አለ? አሁን ኮሪደር ልማት እያላችሁ እንትን የምትሉት ጥፋቱን እኮ እየሸፈኑ እኮ ነው። በርካታ ጥፋቶችን ሀብታሞችን ወደ ድህነት ምናምን አረንቋ ከተው ኮሪደር ልማት እያሉ ከበሬጅ ይሰራሉ። ሰራን ያን ድሃ ያደረጋችኋቸውን ሰዎች ንገሩን እንጂ እነማን ናቸው? የት ነው የቀበራችኋቸው? እነዚህ ሰዎች ህንጻቸውን አፍርሳችሁ የት ነው የሄዱት? በሙሉ ተሰደዋል የወጡት። አፋችሁ ዝጉ ተብለውም ተሸማቀው የተቀመጡ አሉ። ከሀብታም ከባለ ሀብትነት ወደ ተራ ድሃ የተቀየሩ የቀየራችኋቸው አሉ እኮ። የትኛው ነው የሚሻለው? ነው ኮሪደር ልማት እያለ ማሽቃበጥ ነው የሚሻለው? የሆነ እንትን ለጥፈ የሆነ ሴራሚክ አንዴ በእግርህ እንደዚህ በእርግጫ ብትለው የሚሰነጥቅ ሴራሚክ ለጥፈ ምንም የተለየ ነገር እንደሌለ ነገር ናችሁ። ደጋግማችሁ አታምጡ። ኮሪደር ልማት አለቀ። እስኪ ሌላ የለማ። ስለሌለ እኮ ነው ሌላ ኮሪደር ልማት በማለት አራግቡ ተብለው ኃላፊነት ተሰጥቷችሁ ነው። እና አበበ ቶላ አንተ እንኳን ትንሽ ረጋ ያልክ ልጅ ነበር፣ ሰውዬ ነበር። ምን ልጅ ነው? ሰውዬ ነው እንጂ የ60 ዓመት ሰው ነው። በጣም የሚገርም ነው። እና አንሰማም፣ አበበ ቶላ አንሰማም። ወደ ቀጣዩ መረጃ ነው ወሰዳችሁ። ብርቱካን እያሉ ነው በተደጋጋሚ። ምንድነው የሚሻለው ግን? ሆን ብለው የሰሩት ድራማ እንደሆነ መረጃዎች ከውስጥ አዋቂዎች ምናምን ተነግሯል እኮ። ሆን ብሎ የብልጽግናው መንግስት አሁን አስሯቸው የነበሩትን ጋዜጠኞች ራሱ ሊፈታቸው እንደሆነ የኢቢኤስ ጋዜጠኞች ቀረጹ ምናምን ብርቱካንና መጣው አመቻመቹ ምናምን የተባሉት ሊፈቱ እንደሆነ መረጃዎች እየወጡ ነው። ግን ምንድነው አሁን ይሄ ምን ከፋኖ ጋር አገናኝተው ምን ለምሳሌ አሁን የፋኖን ትግል እንትን ለማለት ነው ለማስጠላት ነው? ምንድነው? እናንተ ብልጽግናው ቅዱስ ነው እኛ ትክክል ነው የምትሉ የደምቢ ዶሎ ዩኒቨርሲቲ ተማሪዎች አልተደፈሩም አልታገቱም እያላችሁ እንደዛ እኮ እየሸመጠጡ እኮ ነው። ደምቢ ዶሎ ዩኒቨርሲቲ 17ቱ አውቆ ነው አልታገቱም ምናምን ወደ ማለት እኮ ነው የሄዱት። በትግራይ ጦርነት ጊዜ ጦርነት አላካሄድንም ምንም ሰው አልሞተም ምናምን አይነት እያወሩን እኮ ነው። አሁንም በአማራ ክልል ምናምን የድሮን ጥቃት እያደረግን አይደለም ሰዎችን ምናምን እየረሸን አይደለም እያሉን እኮ ነው። በቃ እኛ ቅዱስ ነን እያሉ እኮ እንደዛ እኮ ነው። በጎጃም መስመር በኩል ለበርካታ ጊዜ ታገቱ የተባሉት ሰዎች ውሸት ነው እያሉን እኮ ነው። ቅዱስ ነን እኛ ስሙን እያሉን እኮ ነው። ባለፈው አንድ ታታ መኪና ታገተ። ከዛም ከአንድ ወር በፊትም ታግቷል። ለተከታታይ 4 ዓመት በርካታ የአማራ ወጣቶች ምናምን አዛውንቶች ህፃናት ታግተዋል። በጎጃም መስመር በተለይ ቅዱስ ነን አላገትም እያሉ እኮ ነው። በርካታ የሃይማኖት አባቶች በኦሮሚያ ክልል እየተመረጡ ተረሸኑ ኦርቶዶክስን ለማጥፋት። ያንንም እኛ አይደለንም ቅዱስ ነን እያለ እኮ ነው ብልጽግናው። በቃ ሴራ እያለ ይችን ኢምንት የሆነች ነገር ምናምን ራሱ እንትን ብሎ እየደጋገመ የሚያመጣ ምን እየሆኑ ነው? በነገራችን ላይ አሁን የብልጽግናው መንግስት ተዝረጥርጧል። ኢኔሰንስ ምንድነው በአማራ ክልል የሚያካሄደውን ጦርነት እንደማያሸንፈው አውቋል፣ ደምድሟል። ለምን በሉ በአማራ ክልል አሁን እርስ በርሱ እየተዋጋ ነው። ቅድም መግቢያችን ላይ ነግራናቸዋል። እሷ ነገር ነች አሁን የያዘችው። በቃ ተጨንቋል። ከኦሮሚያ ክልል ወጣቱም እንዋጋለን በቃ ወጣቱ መሮታል። የኦሮሚያ ወጣት በቃ ክልሉን እየለቀቀ ወደ ደቡብ አፍሪካ ወደ ተለያየ ባህር እያቋረጠ እየሄደ ነው። አልፈልግም ጦርነት ወደዛ ዞር በል ምናምን አብይ አህመድ ከፈለግ ራስ ተዋጋ። የኦሮሚያ ምንሻ ባለፈው ወደ አማራ ክልል ልንጭናችሁ ሄዳችሁ ተዋጉ፣ ፋኖ ወደ 4 ኪሎ ሳይመጣ እዛው መቅረት አለበት እዛው መዳከም አለበት ተብለው ተሰብከው አንሄድም እምቢ አሉ። የኦሮሚያ ህዝብ አልፈልግም አንዋጋም፣ እኛ ቀያችን ለቀና አንሄድም፣ ቀያችን የሚመጡ ከሆነ ነው ልንዋጋ የምንችለው ምናልባት ነው ያሉ። ምናልባት ምንድነው የሚያወራው ይሄ መንግስት? ምንድነው 30 ጊዜ ምስኪኖችን እያመጣ የምታስፈራራ? ለምንድነው መሳቂያ የምትሆነው? በህፃናት ሁሉ እኮ እየሳቁበት ነው በብልጽግናው። ህፃናት እንዴት ነው የሚያስበው? ምን አይነት ማይንድ ሴታፕ ነው ያለው ይሄ ሰውዬ? የአንድ ግለሰብ ነው የአብይ አህመድ ነው፣ ሌላ ምንም የተለየ ነገር አይደለም። እና ይሄ ሁሉ በቃ ትክክል አይደለም እያልህ ነው አሁን ሴራ እያልህ ዝም ብሎ ተቀባይነት የሌለው ነገር ራስ የፈጠረውን ታሪክና ትርክት እያመጣህ እዚህ የምትለቀው። አሁን ደግሞ የኢቢኤስ ጋዜጠኞችን ሉላን አስገድደህ አውሩ ብለህ ተቀረጹ ለፊልም ብለህ አስገድደህ ካልሆነ እናስራቸዋለን የእናንተም እጅ አለበት ብላችሁ አስፈራርታችሁ የሆነ አላደል ሪስፖንስ እንዲሰጡ ያደረጋችሁ ራሳችሁ በፈጠራችሁ ታሪክ ያህል ሁሉ እኮ ነው። ቅዱስ ነኝ በቃ ብልጽግና ማለት ቅዱስ ነው።
በቃ አላር ለኢትዮጵያ የቆመ ነው አይደለም። ኦሮሞማ የሚባል ስቴት ልትመሰርቱ ነው ይታወቃል። ጅምራችሁ ያስታውቅ ነበር። በአጣዬ በኩል ተፍጨረጨራችሁ። አጣዬን ስንቲን ያቃጠላችኋት ተዋል። የአማራ ህዝብ ምንድነው አለ ሰላማዊ ሰልፍ ወጣ 30 ጊዜ። ደራን ስንት ጊዜ ያቃጠላችሁት? ኬሚሲ አካባቢ ስንት አማራችሁን የጨፈጨፋችሁ? ስልጣን አብይ ስልጣን ከያዘ ጀምሮ በቃ ሸዋን ጠቅልሎ እስከ ወሎ ኦሮሞን ለማድረግ አላል የሆነ እንትናቸው የተፍጨረጨሩት ሂደታቸው አማራ በቃ መረረው። ሰላማዊ ሰልፍ ወጣ ጠገብና ሱሪ ያስፈታሉ ብለ አማራ ክልል ገባ። ጠግበህ ማለት ነው ሲያዝዝብህ ኦን አደረገው ጦርነቱ። አሁን ጦርነቱ ኦን ሆኗል፣ ኦፍ አይሆንም። አንተ ኦፍ ካልሆነ ጦርነቱ ኦፍ አይሆንም። በቃ ያ ነው። በቃ አይቆምም። እንደማይቆም አውቀዋል። እንቅልፍ አተኛም። ምንም መተኛት የለም። ገጥማል አሳየን እስኪ አማራን አዳክመህ ደምስሰህ ጨርሰህ የአማራን መሬት ኦሮሞማ ስታደርገው እንድታሳየን እንፈልጋለን። ፊኒሽ ዳለቀ። እሱን ነው የምንፈልገው። እየጠበቅን ነው። አሁን የተለየ የሆነ ትርክት ድራማ እያመጣ ሚዲያ ላይ ብለህ ምናምን አትለጥፍ። ማንም አይሰማም። አጭበርባሪ እንደሆነ ትታወቃለህ። ብልጽግና የአብይ አህመድ አንጃዎች ማለት ነው። ምንም የተለየ ነገር የለም። ምንድነው የምታወሩት? በቃ እሱን እየጠበቅን ነው። አማራን እስኪ አዳክመህ ጨፍጭፈህ ወጣቱን ኦሮማይዝድ ስታደርግ አማራን አሳየን። እሱን እየጠበቅን ነው አልነህ እኮ እየተናገርን ነው። 30 ፕሮፓጋንዳ ብታሰራጭ ማንም አይሰማም። የሌለ እኮ ነው የሚጋጋጠው የሌለ። አሁን ይሄ አለ አይደል አብይ አህመድ እያደረገ ያለው ኦሮሞ ጅላጅል ነው፣ ውጊያ አይችልም፣ ፈሪ ነው ምናምን የሚባለውን አለ አይደል። ኦሮሞ ጨካኝ ነው፣ አይፈራም አለ ያንን እንትን የሞራል ልዕልናውን የአማራን የሞራል ልዕልና ለመስበርና ከዛ አብይ አህመድ ለመውሰድ ይወስድ ፈልጎ እኮ ነው። እነ ቴዎድሮስ ያው እጃቸው ይፋጃል፣ እነ ሚኒሊክ ጀግና ናቸው፣ እነ በላይ ዘለቀ ምናምን የሚባለው ይሄ አማራ ተኳሽ ነው ምናምን የሚባለውን ነገር ለመውሰድ ነው። ያው ገብቷቸዋል። የአእምሮ ችግር እንዳለበት ያው ታውቃላችሁ። አማራ ከልዕል ነው ይሄ የሞራል የበላይነቱን ምናምን አትወስድም። የአማራን በጭራሽ የሚሄድ አይደለም። እየቀመስክ ነው ታውቃለህ። አማራ ክልል ምን እያደረግ እንደሆነ መረጃ አለን። በየቀኑ እየተለበለበ ነው። ህፃናትን አንተ አሁንም ትማገዳለህ። ሌላ አማራጭ የለም። የአማራን የሞራል ልዕልና መውሰድ አትችልም። ኦሮሞ ጨካኝ ነው፣ ኦሮሞ ነፍጠኛ ነው ለማስባል ነው። ገብቷቸዋል። አማራ ተኳሽ ነው፣ ነፍጠኛ ነው የሚለውን ኦሮሞ ነፍጠኛ ነው፣ ተኳሽ ነው፣ አይፈራም ወደሚል እንውሰደው ብሎ እየተጋጋጠ ነው። ሊሆን አይችልም። አማራ እንደ ንስር ከፍ ብሎ እየበረረ ነው። ቦታውን መውሰድ አትችልም። ይለበልብሃል። እዛው ፈሪ እንደሆን ትቀራለህ። በትክን እያበትክ ነው የምትቀጥለው። ፊኒሽ ዳለቀ። ያ ነው የሚሆነው። ምንም አታመጣ። ለማሳረጃ ደግሞ አብይ አህመድ እንዴት እንደገለጸችው እስኪ እኔ ማራማዊ ትባላለች። እስኪ እንዴት እንደገለጸችው አሪፍ አድርጋን የገለጸችው። አብይ አህመድ ማለት ኢምቹር በቃ የዲቨሎፕመንታል ችግር ያለበት ነው። ብሬኑ ዌል ዲቨሎፕድ ያላደረገ በቃ ያሳዘናል። ኢትዮጵያን የመሰለችችን ሀገር ስንት ጀግኖችን ያፈራች 3000 ዘመን የዘለቀ አስደናቂ ታሪክ ያላት ዓለም ተደምሞ ሊጎበኛት ሊያየው የሚመጣ ታሪኮች፣ ቅርሶች ያሏት ብዙ አስገራሚ ስራዎችን የሰራች ሀገር በእንደዚህ ያለ ዲቨሎፕመንቱን ያልጨረሰ ዌል ዲቨሎፕ ያላደረገ ብሬን ያለው እንጭጭ ፋሪ ካወርድ በቃ አይ ዶንት ኖ። ከልጆቻችሁ ጋር ልጆቻችሁ ህፃናት በነበሩ ጊዜ ጨዋታችሁ ታውቃላችሁ። እግር ኳስ ትጫወቱና ጎል እንዲያገቡ ታረጓቸዋላችሁ። በቃ ለዛች ትንሽዬ ጭንቅላታቸው ደስ እንዲላቸው ጎል አስገባው እንዲሉ የሆነ ዕቃ እናንሳ ትሉና ቀላል ዕቃ እናንተ በጣም እንደከበዳችሁ እነሱ ግን በደንብ ችለውት በቃ እንደሚሄዱ ጡንቻላቸው እንዳላቸው ለማስመሰል ኤኒቲንግ በቃ እነሱን ትንሽ የልባቸው ትንሽ የጭንቅላታቸው ትልቅ የሆኑ እንዲመስላቸው ፐርፐስፉሊ በቃ እናንተ እየተሸነፋችሁ እነሱ እንዲያሸንፉ እናንተ አቅቷችሁ እነሱ እንደቻሉት የምታስመስሉበት ዘመን አልነበረም። አብይ አህመድ እንደዛ ነው። በዙሪያው ያሉት በሙሉ ቢጥጥዬ ጭንቅላቱን ሳትስፋይ ለማድረግ በሩጫ እንዲቀድም ያደርጉታል። እግር ኳስ ጎል እንዲያስገባ ያደርጉታል። እንደዚህ የክልል በኢንተርናሽናል ኮሚኒቲ ፊት የተፈራረመውን እሱን አፍርሶ ስልጣን ያለው እንዲመስል ሰዎችን ሰብስቦ
ሰው እንዲቀባ እንዲሾም ያደርጉታል። በቃ ይሄ ሁሉ ዳት ሚጢጥዬ ጭንቅላቱን ሳትስፋይ ለማድረግ ትንሽዬ በቃ ያቺ ጠባዋ ጭንቅላቱ እሷን ሳትስፋይ ለማድረግ ነው ይሄ ሁሉ ድራማ ይሄ ሁሉ እየተደረገ ያለው። ለዚህ ነው መጽሐፍ ቅዱስ ባሪያ በነገሰ ጊዜ ፍራ የሚለው። ባሪያ ሲነግስ ይሄ ነው የሚሆነው። በቃ this are the things ባሪያ ሲነግስ የሚሆነው። አብይ የሚያረጋውን ነገር በሙሉ ነው ኢንፌሪዮሪቲ ኮምፕሌክሱን ለመወጣት የበታችነቱን አቅም አለመኖሩ፣ ችሎታ አለመኖሩ፣ ዕውቀት አለመኖሩ፣ ጥበብ አለመኖሩ ያንን ኮምፐንሴት ለማድረግ አሁን አብይ የሚያረጋቸው ነገሮች በሙሉ ያደርጋል።